Kenenisa Bekele, a second victory here in Berlin, the greatest comeback you will ever see, surely in marathon running. And Kenenisa Bekele. ከሌሎች አትሌቶች ጋር ስትሮጥ እስከ መጨረሻው ከቆየህ የማሸነፍ ዕድል እንደሚኖር ተስፋ ታደርጋለህ። ተወዳዳሪህ ቀነኒሳ ሲሆን ከመነሻው ያሸንፈሃል። ይህን ያለው በአንድ ወቅት ከቀነኒሳ ጋር የመፎካከር ዕድል አግኝቶ የነበረው ኬንያዊ አትሌት ኪፕሮፕ ነው። እንግሊዛዊው ድንቅ አትሌት ሞፋራ የቀነኒሳን ልዩ ብቃት በቅርበት ከተመለከተ በኋላ እርሱ የተለየ ፍጡር ነው የሚል ምስክርነትም ሰጥቶለታል። በቀኝ አዙር ፊትን በፍጥነት ድሉን አፍቆታል በፍጥነት ዋቅቷል ወገኔ በፍጥነት እንዳትቀደም በፍጥነት አትይ ወደኔ በሀገር አቋራጭ በጎዳናና በትራክ ያከናወናቸው ውድድሮችና አንጸባራቂ ድሎቹ በታሪክ ከታዩ ታላላቅ አትሌቶች መካከል እንዲመደብ አድርገውታል። በረጅም ርቀት ሩጫ የመጨረሻውን ዙር እንደ አጭር ርቀት ሯጭ ሲሮጥ ያዩት ብዙዎች ፍጥነቱን ለመግለጽ አቦ ሸማኔ ብለውታል። ከ1500 ሜትር እስከ ማራቶን በተሳተፈባቸው ውድድሮች ከ17 በላይ ክብረ ወሰኖችን አሻሽሏል። በአንድ ኦሎምፒክ ውድድር 2 ክብረ ወሰኖችን የሰበረ ድንቅ ሯጭም ጭምር ነው። በሀገር አቋራጭና የወጣቶች ሻምፒዮናን ጨምሮ ኢትዮጵያን ወክሎ በዓለም አቀፍ ደረጃ በተወዳደረባቸው ርቀቶች 26 የወርቅ 3 የብርና 2 የነሐስ በአጠቃላይ 31 ሜዳሊያዎችን አስገኝቷል። ቀነኒሳ በቀለ የተወለደው ሰኔ 6 ቀን 1974 ዓ.ም በአርሲ ዞን በቆጂ ከተማ ነው። በትምህርት ቤት እያለ በስፖርት ክፍለ ጊዜ የሚያደርገውን እንቅስቃሴ የተመለከቱ አርቆ ሐሳቢ መምህሩ ወደ አትሌቲክስ ቢገባ ውጤታማ እንደሚሆን በነገሩት መሰረት ነው ሩጫ የጀመረው። እንደተባለውም ወደ አትሌቲክሱ በገባ በአጭር ጊዜ ውስጥ እጅግ አስደናቂ ውጤቶችን አስመዝግቦ ዓለምን አስደምሟል። በዓለም አቀፍ መድረክ ውድድር የጀመረው እንደ አውሮፓውያን አቆጣጠር በ2001 ነው። በመጀመሪያ ሩጫው በወጣቶች ሀገር አቋራጭ ሻምፒዮና የወርቅ ሜዳሊያ በማሸነፍ አጠናቋል። በተመሳሳይ ዓመት የ3000 ሜትር ክብረ ወሰንን የሰበረ ሲሆን ይህ ክብረ ወሰን ለ3 ዓመት ተኩል ከሱ ጋር ቆይቷል። እንደ አውሮፓውያን አቆጣጠር 2000 እና 2001 በኔዘርላንድ የተደረጉትን የ15 ኪሎ ሜትር የጎዳና ሩጫ በአንደኝነት አጠናቋል። በ19 ዓመቱ የጀመረውን የሀገር አቋራጭ ውድድር ለተከታታይ 5 ዓመታት በአሸናፊነት በማጠናቀቅ 11 የወርቅ ሜዳሊያዎች አግኝቷል። የ5000 እና የ10000 ሜትር የዓለም ክብረ ወሰኖችን እንደ አውሮፓውያን አቆጣጠር ከ2004 እስከ 2020 ባሉት ተከታታይ 16 ዓመታት ማንም ሳይሰብራቸው የግሉ አድርጓቸው ቆይቷል። በ2004 የአቴንስ ኦሎምፒክ በ10000 ሜትር የወርቅ ሜዳሊያ እንደዚሁም በ5000 ሜትር የብር ሜዳሊያ አሸናፊ ሆኗል። በተለይ ያቺ የወርቅ ሜዳሊያ ያሸነፈባት የአቴንስ ምሽት ልዩ ነበረች። አንበሳ ቀነኒሳ የተባለበት አጋጣሚ የተከሰተበት የሀገር ልጆች ከፍ ባለ ጥረት ስኬት የተጎናጸፉበት እና ታሪክ ተሰራ የተባለበት አጋጣሚ ነበር። ኢዮሃ ያገሬ ልጆች ኢዮሃ ኑል ቀፋችሁ ኢዮሃ በላሳፎ like the other Ethiopian is going to add his name to this list. What a great runner, what a great athlete, and there he is. 200 meters to go between Kenenisa Bekele and the world and the Olympic title. በ2008 የቤጂንግ ኦሎምፒክ ደግሞ በ5000 እና በ10000 ሜትር ውድድሮች በሁለቱም ርቀቶች ክብረ ወሰን በመስበር ጭምር የወርቅ ሜዳሊያ በማሸነፍ ደማቅ ታሪክ ጽፏል። በዓለም ሀገር አቋራጭ ሻምፒዮና በታሪክ በ12 ኪሎ ሜትር 6 እና በ4 ኪሎ ሜትር ደግሞ 5 የወርቅ ሜዳሊያዎች በአጠቃላይ 11 የወርቅ ሜዳሊያዎች ያሸነፈ እጅግ ስኬታማ አትሌት ነው። እንደ አውሮፓውያን አቆጣጠር በ2003፣ 2005፣ 2007 እና 2009 በተካሄዱ 4 ተከታታይ የዓለም ሻምፒዮናዎች በመሳተፍ በ10000 ሜትር 4 የወርቅ፣ በ5000 ሜትር 1 የወርቅና 1 የነሐስ ሜዳሊያዎችን አሸንፏል። ቀነኒሳ
በ2003 በ10,000 ሜትር ዓለም አቀፍ ሩጫ ማድረግ ከጀመረበት እስከ 2011 ድረስ ያልተሸነፈ ብቸኛ አትሌትም ነበር። በ2006 በተካሄደው የዓለም የቤት ውስጥ ሻምፒዮናም በ3000 ሜትር የወርቅ ሜዳሊያ አሸናፊ ሆኗል። በ2014 በፓሪስ ማራቶን ድል ተቀዳጅቷል። ያስመዘገበው ሰዓት በታሪክ 6ኛው ፈጣን የማራቶን ውድድር ሰዓት ሆኖ ነበር በወቅቱ የተመዘገበው። እንደ አውሮፓውያን አቆጣጠር መስከረም 25 ቀን 2016 የበርሊን ማራቶንን 2 ሰዓት ከ3 ደቂቃ ከ03 ማይክሮ ሰከንድ በሆነ ሰዓት አሸንፏል። በውድድሩ አዲስ የግል ምርጥ ሰዓቱን ያስመዝግቧል። ይህም በውድድሩ ታሪክ 3ኛው ፈጣን የማራቶን ሰዓት ነበር። ከአምስት 10,000 በኦሎምፒክ ልሸኝ ነው ዛሬ እዮሃ ከባንዲራው ነው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ እዮሃ ቀነኒሳ በዓለም አቀፍ መድረክ ውድድሮችን መሳተፍ ከጀመረበት ጊዜ ጀምሮ ከሁለት አስርት ዓመታት በላይ በኢንተርናሽናል ውድድሮች ደምቆ ታይቷል። 5000 ሜትርን 6 ጊዜ ከ12 ደቂቃ ከ48 ሰከንዶች በታች ገብቷል። 4 ጊዜ ደግሞ ከ12 ደቂቃ ከ49 ሰከንድ እስከ 12 ደቂቃ ከ53 ሰከንድ ውስጥ አጠናቋል። 10000 ሜትርን 7 ጊዜ ከ26 ደቂቃ ከ46 ሰከንድ በታች፣ 3 ጊዜ ደግሞ ከ26 ደቂቃ ከ48 ሰከንድ እስከ 26 ደቂቃ ከ53 ሰከንድ ውስጥ አጠናቋል። ቀነኒሳ ከረጅም ጉዳት በኋላ በቫሌንሲያ ማራቶን ተወዳድሮ በአራተኝነት ሲያጠናቅቅ 2 ሰዓት ከ04 ከ19 የገባበት ጊዜ ነበር። ከ40 ዓመት በላይ ዕድሜ ከ2 ሰዓት ከ05 በታች የጨረሰ የመጀመሪያው አትሌትም አድርጎት ነበር። ይህን ተከትሎ የኬንያ ጋዜጦች ለቀነኒሳ ዕድሜ የማይገድበው የሚል ቅጽል ስም ሰጥተውታል። በ2024ቱ የለንደን ማራቶን በ41 ዓመቱ መወዳደሩ ሳያንስ ከአሌክዛንደር ሙኒያው ቀጥሎ ሁለተኛ ደረጃን ይዞ ማጠናቀቁ ብዙዎችን አስገርሟል። በ2024ቱ የፓሪስ ኦሎምፒክም 39ኛ ሆኖ አጠናቋል። ከ2012ቱ የለንደን ማራቶን ጀምሮ በ4 ኦሎምፒኮችም ተሳትፏል። And he's just outside. Would you believe it? He's missed the world record by just 2 seconds. Kenenisa Bekele, a second victory here in Berlin. The greatest comeback you will ever see, surely in marathon running. And Kenenisa Bekele has come just 2 seconds short.